አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን መተውልናል። እንግዲህ አስጠብቀን ግን እዶቼ ያው መረዳት መቻል አለብን። ማለት ያው የኢትዮጵያ ነገር ታውቃላችሁ፣ ኔትወርክ በጣም እያዛጋቸው ነው ምናምን። ትናንት ማይታችኋል ላይ 4000 ሰው እንግዲህ ቁጭ ብሎ እየተከታተላቸው በፍቅር ማለት ነው። ግን ያው ምንም ማድረግ አይቻልም። ኔት አስቸግሯቸው ወጥተዋል ማለት ነው። አይ ቲንክ ይሄ ቪዲዮ ደግሞ የትናንት ይመስለኛል፣ የዛሬ አይመስለኝም። ሊሆንም ይችላል ግን የትናንት ነው የሚመስለኝ ማለት ነው። እና ትናንት እንትን ካሉ በኋላ ከቀረጻ በኋላ ይሆናል ማታ ላይ ወደ ላይቭ ላይ የገቡት ማለት ነው እንጂ የዛሬ አይመስለኝም። ከሆነም ዞሮ ችግር የለውም። ዞሮ መምጣታቸው ነው ዋናው ነገር። ብቻ ነገ ሊመጡ ይችላሉ ላይቭ ላይ ምናልባት ብሩኬ ኔትወርክን አስተካክለን እንመጣለን። ከተሳካ ነገ፣ ካልተሳካ ደግሞ ከነገ ወዳ፣ ካልሆነ ደግሞ ቀጣይ ምናምን እያለ ነበርና ምናልባት ነገ ሊመጡ ይችላሉ። ዛሬ እንኳን ያው በዩቲዩብ መጥቷል አይመጡም፣ ግን ነገ ሊመጡ ይችላሉ ምናልባት ማለት ነው። ነገ ደግሞ ካላሰሩት እንግዲህ በዩቲዩብ ፎቶ ምናምን እንጠብቃለን ሁላ። ዛሬ ሮብ ነው ሐሙስ ውዶቼን ይኳላ ቀዋልኩኝ እኔ ስልኬን ራሱ አላየሁት እና ነገ ነው መሰለኝ በዓሉ አይደለ? ነገ ነው ያላችሁኝ። እንግዲህ ነገ በዓሉ ከሆነ በዓሉን በተመለከተ ቪዲዮ አሪፍ ቪዲዮ እንጠብቃለን። ካልሆነ ደግሞ ዝም ብሎ ኖርማል አሪፍ ቪዲዮ እንጠብቃለን ማለት ነው። እንግዲህ መግቢያ ላይ እንደተናገረው ብሩኬ ብዙ የሚስተካከሉ ነገሮች አሉ፣ እነሱን ነገሮች እናስተካክላለን አይነት ነገር እያለ ነበር ብሩኬ ማለት ነው። ያው የቀረው ነገር እንግዲህ እኛ እንዳየ ነው ማለት ነው፣ ለእኛ እንዳሳዩን ምንም ብዙ የቀረ ነገር የለም። እነሱ ዋናው መስማማታቸው ነው። ቅመምዬ ደግሞ ሶስተኛ ወገንም እንዳይገባ በቃ ከዚህ በኋላ ምናምን ነገር ሲላት ሁላ እሺ ችግር የለውም አይገባም ብላለች። ሀሰንንም ቤት ጠርታው ያው የተናገረችውን ነገር ሰምታችኋል። ላይክ እንዴት ነው በቃ ከዚህ በኋላ እኔ ችግሮችን በራሴ መፍታት እችላለሁኝ አይነት ነገር አልፈልግም እሱንም እንዳትናገረው ምናምን ብላለች ማለት ነው። ስለዚህ በቃ ከዚህ በኋላ የሚቀረው ነገር ምንድነው? ሀሰንና ብሩኬ ይቅርታ መባባል፣ ከዛ ፍፄ ጋም እንደዚሁ ይቅርታ መባባል ምናምን። ከዛ በኋላ ነገሮች ሁሉ ይፈቱና ከዚህ በኋላ ላለው ነገር ችግሮቻቸውን ራሳቸው ተነጋግረው እንዲፈቱ መወሰን ነው ማለት ነው ውዶችዬና ምንም ያን ያክል የቀረ ነገር የለም። ስለዚህ ያው ከዚህ በኋላ ሀሰን ይቅርታ መጠየቅ አለበት ብሩኬን። ይሄ ማሾፍ ምናምን ነገር ላይ ክሱን ለማናደድ የሚያደርጋቸው የሚናገራቸው ቃላቶች ምናምን ነገር ማቆም መቻል አለበት። ከዛ በስነ ስርዓት ይቅርታ መጠየቅ። ከዛም በኋላ ደግሞ ፍፄና ቅመሜ ደግሞ ቅመሜ ቅር ያላት ነገር ካለ ፍፄም ይቅርታ ጠይቆ ምናምን ከዛም በኋላ በቃ በድራማው ማለት ነው በስራቸው እና ምን አለ ብሩኬ እንግዲህ ይሄን ነገር እንድንማርበት ነው ምናምን የምላችሁ ብዙ ጊዜ በምክንያት ነውና ብሩኬም ዛሬ እንደተናገረው ከኛ ህይወት ብዙ ነገር መማር ትችላላችሁ ማለት አሁን እኔ ካደረኩት ነገር ካጠፋሁት ጥፋቶች ምናምን ነገር እኔ ተምሬበታለሁ እየተማርኩበትም ነው ማልፈው። እናንተም ደግሞ መማር አለባችሁ። ላይክ የነሱን የሚያሳዩንን ነገር እንደ ሪያሊቲ አድርገው እኛን ለማስተማር ነው እነሱ እንደዚህ አይነት ነገሮችን የሚያደርጉት የሚሰሩት ምናምንና ጥሩ ነገር ነው። እና ብሩኬ ካለው ነገር ያስኩት ነገር ምንድነው? ሰው በዝናቻ ብዙ ነገር ትናገራላችሁ፣ እሱ የኔ ነው ብላችሁ ምናምን ብዙ ነገሮችን ትናገራላችሁ አይደል? በቃ ያ ሰው የራሴ ነው የትም አይሄድብኝም የኔ ነው ብላችሁ ያመናችሁትን ሰው ብዙ ነገር ትናገራላችሁ ምናምን። ከሌላው ሰው የኔ የምትሉትን ሰው ነው በቃ እንደፈለጋችሁ የምትናገሩት። ግን ደግሞ የራሴ የምትሉትንም ሰው ገደብ ሊኖረው እንደሚገባ አይነት ነገር በቃ እንደፈለጋችሁ ማለት በቃ ይሄ የራሴ ሰው ነው ምንም ነገር ብለው አይቀየመኝም አይነት ነገር እንደፈለግኩኝ የሆነ ነገር ባደርግም በቃ የራሴ ሰው ስለሆነ ችግር የለውም አይነት ነገር ብላችሁ ያን ያክል መዘናጋት የለባችሁም ውዶቼ። በቃ ለሁሉም ነገር ገደብ ሊኖራችሁ ይገባል ምናምን በቃ እናንተ በዝናቻ ነው ግን ደግሞ ልክ ሊኖራችሁ ይገባል። ገባችሁ አይደለና ይሄ በማንኛችንም ሰው ላይ የሚፈጠር ነገር ነው። የራሳችን ሰው ላይ ነው በቃ የሆነ እሷ የኔ ነች ምንም ነገር እንትን አትልም አትቀየመኝም ወይም ደግሞ ምንም ነገር አታደርግም በቃ ላይክ ያልን የምንዘናጋቸው ብዙ ወይም ደግሞ የምንሰራቸው ስህተቶች አሉ። ገባችሁና ያን ነገር ለመጠቆም ፈልጎ ነው ማለት ነው ውዶቼ። እና ሌላው ደግሞ ምንድነው መመካከር እንዳለባችሁ። የብቻ ሀሳብ የሚባል የብቻ ውሳኔ የሚባል ነገር የለም። ፍቅረኛሞች ላይ ባልና ሚስቶች ላይ እንደዚህ አይነት ለብቻችሁ መወሰን ምንም ነገር የራሳችሁን ሰው ሳታማክሩ በቃ የሆነ ነገር ለማድረግ መሞከር፣ ችግሮች ሲፈጠሩ ለራሳችሁ ለብቻችሁ አውርታችሁ ምናምን ላይክ ውሳኔ ወስናችሁ ምናምን ብቻችሁን ከትዳር አጋራችሁ ጋር ወይም ደግሞ ከፍቅረኛችሁ ጋር ሳትነጋገሩ ሳታወሩ ሳትመካከሩ
ያን ነገር ለማስተካከል መሞከር ይሄ ትልቅ ጥፋት እንደሆነ በቃ እንደዚህ ማድረግ እንደሌለባችሁ ምናምን ነው ብሩኬ መጀመሪያ ላይ የተናገረው ነገር ማለት ነው ውዶችዬና ብሩኬ ከቅመምዬ እንድታስተካክልለት የሚፈልገው ነገር አለ። ሀይሚዬም ደግሞ ከብሩኬ እንዲያስተካክል የምትፈልገው ነገር አለ። እሱንም ከዚህ በፊት ተናግረዋል ምናምን ያን ነገር አስተካክለው ተመካክረው ቀሪውን ቅመምዬም ደግሞ አሁን ብሩኬ የሆነ በቃ አንዳንዲ ላይክ መስተካከል ያለበትም ነገር አለ ብሎ የሚያስበው ምንድነው አሁን ቅመምዬ ይሄ ማመኑ ላይ ላይክ እኔ ጥፋተኛ ነኝ ብላ ማመኑ ላይ ብዙ እርግጠኛ አይደለችምና ሀይሚዬ ጥፋተኛ ነኝ ብላ የምታስበው ምንድነው ይቅርታ ለማድረግ ይቅርታ ሲለኝ ይቅርታ ለማድረግ ምናምን እያለች ነበርና ብሩኬ ደግሞ እሱ ብቻ ሳይሆን በቃ በራሴ በገዛ ጓደኛዬ እንደዛ ክብሬን ተላልፋችኋል አይነት ነገር ውጣ ምናምን ነገር ያሉት ሰዓት ላይ እና ደግሞ ከዛም በኋላ ፓስፖርትም ለመውሰድ ስትመጣ ከሀሰን ጋር ምናምን እንደዚህ የሚተላለፉት ቃላት የሚነጋገሩት ቃላት ምናምን ከቅመምዬም ጋር የተመላለሱት ቃላቶች ምናምን እሱ ጥፋት ነው ብሎ ያምናል። ገባችሁ? እሱም ጭምር ጥፋት ነው በቃ እንደዛ መሆን የለበትም ሶስተኛ ወገን በመሀላችን መግባት የለበትም ብሎ ያስባል ማለት ነው። እና እሱን ነገር እንዲታምንለት በቃ ያንም ነገር ጥፋት ነው አንተም አጥፍተሃል እኔም አጥፍቻለሁኝ ብላ እርግጥ አድርጋ እንድትነግረው አይነት ነገር ይፈልጋል ይመስለኛል። እና ለዛም ነው አሁን መስተካከሉም ነገሮች አሉ ምናምን ነገር ያለው እንጂ ያን ያክል የቀረ ነገር አለ ብዬ አላምንም። እንደነገርኳችሁ ከሀሰን ጋር ይቅርታ መባባል ከፍጼ ጋር እንደዚሁ እሱ ነገር ነው እንግዲህ የሚቀረው እኛ ባየ ነው ማለት ነው አይደለ? ይሄን እምላችሁ ውዶቼ በድራማው ባሳዩን ስራ ነው ገባችሁ አይደለ? እና ይሄ ብቻ ነው የሚቀረው እንግዲህ ከዚህ በኋላ ሁሉንም ነገር ይፈታቱትና በፍቅር ደስ በሚል ነገር ይመጡልናል ኢንሻአላህ ማለት ነው። እንግዲህ ዘመን መለወጫም እየመጣ ነው። ነገሮችን እያስተካከሉ እንዴት ደግሞ ተነጋግረው ወደፊት ህይወታቸው እንዴት ማስተካከል እንዳለባቸው እያሳዩን ምናምን ይቀጥላሉ ማለት ነውና ሶስተኛ ወገን በፍጹም አያስፈልግም። ቅመሟዬም ተስማምታለች በዚህ ትናንትም እንደነገርኳችሁ ተናግራለች አዳምጣችኋታል ምናምንና በቃ እና ዛሬ ውሻ እንግዲህ ተገዝቶላታል ቡቺ ተገዝቶላታል። ብቻ ደስ ትላለች ደግሞ ውሻዋ። እኔ ውሻና ድመት በነገራችን ላይ በጣም ነው የምወደው ወላሂ። ያው ውሻ በእኛ በእስልምና ሃይማኖት አይፈቀድም ማርባት ማለት ይሄ አፍንጫቸው ምናምን ነጃሳ ነው ይባላል እና ለዛ ነው እንጂ በጣም ነው የምወደው ውሻና ድመት በጣም ነው የምወደው። እኛ እንደውም ድሮ ነበረችን ትንሽዬ ውሻ ማለት ነው አድጋ ሁሉ ምናምን እየወለደች ሁሉ ሴት ነች ደግሞ ምናምን ማለት ነውና ከዛ በቃ አርጅታ ምናምን ሞተች እና በጣም እንደ ሰው በሏት በቃ ሰው በሏት። በነገራችን ላይ ውሻ እንደ ሰው እንዴ ከሰውም ይበልጣል። በተለይ በዚህ ሰዓት እንስሳት ነው እንግዲህ ከሰው በተሻለ እያሰበ ያለው ከጊዜው አንጻር ማለት ነው ውዶቼ። እና ውሻ ያበላውን የማይክድ ላይክ እንዴት ነው በቃ በጣም ከሁሉም ነገር ከአላህ በታች የሚጠብቃችሁ ጠባቂ በሉት። ላይክ እንዴት ነው በቃ የትም ስትሄዱ አብሮ ነው። ደግሞ በጣም ከሚገርመኝ ነገር አይረሱም። እናንተ ህፃን እያለች ምናምን ነገር አምጥታችሁ ወይም ደግሞ ህፃን እያለ አምጥታችሁ ውሻ ላይክ የተወሰነ ቀናቶችን አብራችሁ ሆናችሁ ከዛም በኋላ ወደ ውጭ ሀገር ብትሰደዱና ለምን 10 አመት 20 አመት አይሆንም ተመልሳችሁ ወደ ሀገር ስትገቡ ያቺ ውሻ ወይም ደግሞ ያ ውሻ ካለ አይረሳችሁም። የምሬ ነው አይረሳም። በጣም ነው የሚገርመኝ ይሄ ነገራቸው ማለት ነውና እኔ ድሮ በጣም ትንሽዬ በቃ ትንሽዬ ነበረች ገና አራስ ገና ህፃን ነበረች ሲያመጧት ማለት ነው። ወንድሜ ነበር ያመጣት ማለት ነው። ከዛ ትንሽዬ ነበረች ምናምን ነገር ለራሷ ትንሽዬ እንትን ነገር ተሰርቶላት ምናምን እዛ ነበረችና ከዛ እንደዛው ህፃን እያለች ነው እኔ ወደ ሳውዲ አረቢያ ሄጄ ነበር። የመጀመሪያ ጊዜ ሄድኩት ሳውዲ አረቢያ ነው አረብ ሀገር ማለት ነውና ሳውዲ አረቢያ ሲሄድ ገና ህፃን ነች ብዬችኋለሁኝ። ከዛም በኋላ 3 አመት ምናምን ጨርሼ ወደ ሀገር ስገባ ማለት ነው ወላሂ እንዲህ እየተንፈራፈረች ምናምን ነው በቃ አውቃኝ የጠበቀች ማለት ነው። በፍቅር ይሆናል አይደለ? እንዴት ነው ፍቅር ሲያሳያችሁ ከመሬት ላይ እንደዚህ ፍርፍር ይላሉ ምናምን በቃና እንደዛ እየሆነች ነው የጠበቀች በሩ ላይ ማለት ነው ገና ብቅ ስል ምናምንና በጣም ነው የተገረምኩት ወላሂ በጣም ነው የተገረምኩት። እንዴት አረሳችኝም ብዬ ማለት ነው። ሌላኮ ሰው ሲመጣኮ ትጮሃለች ምናምን እኔ ግን እኔን መሆኔን ስላወቀች አልጮኸችም ምናምን በጣም ነው የገረመኝ የምር። ከዛ ደግሞ 4 ወር ቆይቼ ደግሞ ወደ ዱባይ መጣሁኝና ዱባይ አሁንም እንደዚሁ 2 አመት ከ7 ወር ነው ምናምን ሰርቼ ወደዛ ለማየት ምናምን ሄርኩኝ ማለት ነው። አሁንም አረሳችኝም ታልቃለች ምናምን ልጅ ወልዳ ምናምን ሁላ ግን አረሳችኝም።
እና ውሾች የሚገርም አይነት እንትን ነው የምታዩባቸው፣ ፍቅር ነው የምታዩባቸው ምናምን እና እንደውም በጣም እኮ የሚያፈቅሩትን ሰው አንዳንድ ጊዜ ውሻዬ ምናምን ይባባላሉ አይደለ? በጣም ፍቅር ስላላቸው ነው። እና ድመትም ደግሞ እኔ በጣም ነው የምወደው። ድመትም እኛ ቤት አይጠፋም ነበረ ድሮ ማለት ነው። አሁንም አለ ድመት አይጠፋም። እና አጥባታለሁ ምናምን ጸጉሯን አበጥራታለሁ ምናምን። ደግሞ ነጭ ድመት ነው የምወደው። ነጭና የሆነ የእንትን ያለባቸው ሌላ ከለር አይነት ነገር የለም። ጥቁር ነው የማልወደው እንጂ ነጭ ምናምን ደስ ይለኛል። ከዛ አጥባቸዋለሁ፣ ጸጉራቸውን ምናምን አበጥራቸዋለሁ ምናምን። በጣም ነበር የምወደው ድመትም ማለት ነው። ሀይሚዬ ግን ድመት የምትወድ አይመስለኝም። ውሻም ከዚህ በፊት የሆነ ሰዓት ላይ ተናግራለች። ብሩኬ እንግዲህ የውሻ ስጦታ እውነት ለመናገር በቃ እንዳለው ጂም ሲሄድ ምናምን ሴትም ሲሄድ ታጫውታታለች፣ በዛ ላይ ትጠብቃታለችም ነው እና ባትፈራ ኑሮ ሀይሚዬ በእርግጠኝነት ትለምዳታለች። አሁን ስትለምዳት ደግሞ ፍቅሩ እንደውም በእሷ ይብሳል ብዬ አስባለሁኝ። ሀይሚዬ ትለምዳታለች። ለጊዜው ነው አሁን የምትናከስ ምናምን መስላት ማለት ነው። እቺ ግን እንደዚህ አይነት ውሾች እኮ እንትን አይሉም እኮ ለማዳ ናቸው ምናምን አይናከሱም። እና ሀይሚዬ ደግሞ ትፈራለች። ጮኸች እኮ እናንተ። ብሩኬ ደግሞ ቡችን እያጫወተ የእነሱን ጊዜ ረሳው እኮ እና ሀይሚዬ ደግሞ ታትሄድ ምናምን ነገር ትላለች። ለኛ የኛ ጊዜ እኮ ነው ምናምን እያለች ነበርና እውነት ነው። አዎ በቃ ቡችን ተዋትና ብሩኬ ቅመም ጋሚስት ጋ ምናምን ፏበል ሆ እና ይመቻችሁ። ለማንኛውም በጣም ታምራለች ውሻዋ ምናምን ትለምዳታለች፣ በእርግጠኝነት ትለምዳታለች። ሀይሚዬም ቀስ በቀስ ማለት ነው። አስደነገጠኝ እኮ በድንጋጤ ምናምን እያለች ነበር። እንዶ ሸር አድርጋለታለች እንደምታዩት እንግዲህና ግን አመሰግናለሁ ብለዋለች ማለት ነው ውዶቼ። እና ይመቻችሁ። ነገ ደግሞ እንዳልኳችሁ በዓሉን በተመለከተ ወይም ደግሞ በሌላ በተሻለ ቪዲዮ እንጠብቃችኋለን። መልካም ጊዜ ይሆንላችሁ። ባይ ባይ።